ሰላም ጤና ይስጥልን የቻናሌ ቤተሰቦች እንደምን ቆያችሁ? አሁን የደረሱኝን አጫጭር 3 ሰበር መረጃዎችን አሰማችኋለሁኝ። በተለይ የቻይና አውሮፕላን በድብቅ ኢራን ስለመግባቱ በብዙዎች እየተዘገበ ነው። ስለዛ አሰማችኋለሁ። በቅድሚያ ግን አንዳንድ አጠር ያሉ ዘገባዎችን ላሰማችሁ። እስራኤል በምትፈጽመው ጥቃት አሜሪካ የምትሳተፍ ከሆነ ሲኦል ይፈጠራል። የኢራን ባለስልጣን እስራኤል በኢራን ላይ በምትፈጽመው ጥቃት አሜሪካ እጇን የምታስገባ ከሆነ በአጠቃላይ በቀጠናው ገሃነም እንደሚፈጠር የኢራን ምክትል የውጭ ጉዳይ ሚኒስቴር ለቢቢሲ ተናገሩ። ይህ የአሜሪካ ጦርነት አይደለም ያሉት ሳሂድ ሀትባዜዴህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ከተሳተፉ በማይመለከታቸው ጦርነት ውስጥ የገቡ ፕሬዝዳንት ሆነው ሁልጊዜም ይታወሳሉ ብለዋል። ምክትል የውጭ ጉዳይ ሚኒስትር ጨምረውም የአሜሪካ ጣልቃ ገብነት ግጭቱን ወደ አረንቋነት እንደሚለውጠው፣ ቁጣው ተባብሶ እንደሚቀጥልና የሚፈጸመውን ጭካኔ የተሞላበት ጥቃት ማብቂያ እንደሚያዘጋጀው ተናግረዋል። ምክትል የውጭ ጉዳይ ሚኒስትሩ ይህን ያሉት በኢራን የሚሳኤል ጥቃት በደቡባዊ እስራኤል የሚገኘው ሶሮቃ ሆስፒታል ከተመታ በኋላ ነው። የኢራን መንግስት መገናኛ ብዙኃን ጥቃቱ ሆስፒታሉን ሳይሆን ከሆስፒታሉ አጠገብ የሚገኝ ወታደራዊ ስፍራን ኢላማ ያደረገ ነው ሲል የዘገበው ቢቢሲ ነው። በሌላ ዜና የኻሜኒን አንድ ጸጉር ብትነኩ የእሳታችንን ኢላማ ትሆናላችሁ ሲሉ የኢራን ደጋፊ ታጣቂዎች አስታውቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ውስጥ ማንም ሰው ያለመከሰስ መብት የለውም በሚል ለካቢኔያቸው የሰጡትን አቅጣጫ የኢራን ደጋፊዎችን አስቆጥቷል። ይህ የኔታንያሁ ንግግር የእስራኤል እንቅስቃሴ የኢራን ጠቅላይ መሪ አሊ ካሜኒን ጨምሮ በኢራን አገዛዝ ውስጥ ከፍተኛ ባለስልጣናትን ሊያጠቃ እንደሚችል ግልጽ ማሳያ ነው ተብሏል። ታይምስ ኦፍ እስራኤል እንደዘገበው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል የካቢኔ ስብሰባ ላይ ባደረጉት ንግግር በኢራን ውስጥ ማንም ሰው ያለመከሰስ መብት የለውም ብዬ በግልጽ መመሪያ ሰጥቻለሁ ብለዋል። ይህንን ንግግር የሰሙ የኢራን አብዮታዊ ዘብ ጠባቂዎች የኢራን ጠቅላይ መሪን ለመግደል ሙከራዎች ማድረግ እስራኤልን ዋጋ ያስከፍላታል ብለዋል ሲል ተስኒም ዜና ወኪል ዘግቧል። ልክ እንደዚሁ የኢራን ደጋፊ የሆኑት የሊባኖሱ ሄዝቦላህ እና የየመኑ ሁቲ ታጣቂዎች የጠቅላይ መሪው የሰይድ አሊ ኻሜኒ አንድ ጸጉር ከተነካ እና አጋሮቻቸው የእሳታችን ኢላማ ትሆናላችሁ የሚል ምላሽ ሰጥተዋል። አክለውም በቀጠናው ምንም አይነት አስተማማኝ ቦታ አይኖራችሁም ማለታቸውን ኤቢ ዘገባ ያሳያል። ተንታኞች የቀጠናው ውጥረት የተሰበ መምጣቱንም ሲል የዘገበው ጋዜጣ ፕላስ ነው። በሌላ ዜና ኢራን የኒውክሌር ጦር መሳሪያ እንዳላት ማረጋገጫ አልተገኘም ተብሏል። የአሜሪካ ደህንነት ምክር ቤት ኮሚቴ ምክትል ሊቀመንበር ሴናተር ማርክ ዋርነር ፕሬዝዳንት ዶናልድ ትራምፕ ሲአይኤ ኢራን የኒውክሌር ጦር መሳሪያ እንዳላት ማረጋገጫ እንዳላገኘ ያወጣውን ሪፖርት ችላ እያሉ እንደሆነ ገልጸዋል። የአሜሪካ ስለላ ተቋም ሲአይኤ ባለፈው መጋቢት ወር ባደረገው ምርመራ ኢራን የበለጸገ ዩራኒየም ክምችት ቢኖራትም የኒውክሌር የጦር መሳሪያዎችን የመስራት እርምጃ እንዳልወሰደች አረጋግጧል። ፕሬዝዳንት ዶናልድ ትራምፕ ግን ቴሄራን የእስራኤል ወታደራዊ ጥቃት ከመጀመሩ በፊት የኒውክሌር ጦር መሳሪያዎችን ለማጠናቀቅ ተቃርባ እንደነበር ተናግረዋል። ይህ የፕሬዝዳንቱ ሀሳብ የብሔራዊ መረጃ ዳይሬክተሯ ቱልሲ ጋባርድ ኢራን ምንም አይነት የኒውክሌር ጦር መሳሪያ እየገነባች አይደለም በማለት ለሕግ አውጪዎች ካቀረቡት ሪፖርት እንደሚቃረን ነው ሴናተር ማርክ ዋርነር የተናገሩት። የኢራን ባለስልጣናት የኒውክሌር ፕሮግራማቸው ሰላማዊ እንደሆነና ይህን ለሰላማዊ የኃይል ምንጭ የሚውለው የዩራኒየም የማበልጸግ መብት እንዳላቸው በተደጋጋሚ ሲከራከሩ ቆይተዋል። የአሜሪካ ደህንነት ምክር ቤት ከኮሚቴ ምክትል ሊቀመንበር ዴሞክራቱ ሴናተር ማርክ ዋርነር ትላንት ከኤምቢሲ ጋር ባደረጉት ቃለ ምልልስ የአሜሪካ የስለላ ድርጅት ኢራን የኒውክሌር ጦር መሳሪያዎችን እያዘጋጀች መሆኑን የሚያሳይ ምንም ማስረጃ አላገኙም ብለዋል። እስከ ባለፈው ሰኞ ድረስ ይህ የደህንነት መስሪያ ቤቱ ሀሳብ እንዳልተለወጠ ያወሱት ሴናተር ዋርነር ፕሬዝዳንት ዶናልድ ትራምፕ ግን ይህን መረጃ ወደ ጎን ትተው ኃላፊነት የጎደለው አካሄድ እየሄዱ እንደሆነ ጠቅሰዋል። ስለ ዳይሬክተሯ ሪፖርት በጋዜጠኞች የተጠየቁት ፕሬዝዳንት ትራምፕ እሷ የምትለው ግድ አይሰጠኝም ብለዋል። መመለሳቸው ያስታውሱት ሴናተር የአሜሪካ ፕሬዝዳንት የደህንነት መስሪያ ቤትን ሪፖርት ውድቅ ካደረገ እኔም እንደ ደህንነት ኮሚቴ ምክትል ሊቀመንበር ሀሳብ ተቀባይነት ካጣ የአሜሪካ ሕዝብ መብት ምንድን ነው በማለት ጠይቀዋል። በሌላ ሀገር ውስጥ ዜና በግብርና ምርቶች ዘርፍ